ጤና ይስጥልን አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምረዋል። አበይት ጉዳዮቹን እናስተዋውቃችሁ። ኢህአፓ ለማካሄድ ያቀደውን ሰላማዊ ሰልፍ መንግስት እንዳያደናቅፈው ስጋት እንደገባው ለአዲስ ማለዳ ገለጸ። 30 ኢትዮጵያውያን ስደተኞች ወደ ዛምቢያ በህገወጥ መንገድ ሊገቡ ሲሉ መያዛቸው ተሰማ። ምርጫ ቦርድ የፖለቲካ ፓርቲዎች ከእጩ ምዝገባ ጋር በተያያዘ ላሰሙት ቅሬታ በአዲስ ማለዳ በኩል ምላሽ ሰጠ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ኢህአፓ ለማካሄድ ያቀደውን ሰላማዊ ሰልፍ መንግስት እንዳያደናቅፈው ስጋት እንደገባው ለአዲስ ማለዳ ገለጸ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በቅርቡ አካሄደዋለሁ ያለውን ሰላማዊ ሰልፍ መንግስት ጣልቃ ገብቶ ክልከላ ሊያደርግ ይችላል የሚል ስጋት እንደገባው ዋና ጸሐፊዋ ምስጢረ ስላሴ ታምራት ተናግረዋል። ፓርቲው ሰልፉን አካሄዳለሁ ያለበት ቀን በውል ባይገልጽም በቅርብ ባለው ጊዜ ግን እንደሚያደርግ አስታውቋል። ሰልፉን ለማድረግ ፓርቲው ቁርጠኛ መሆኑን የሚናገሩት ዋና ጸሐፊዋ ነገር ግን መንግስት ክልከላ ሊያደርግ እንደሚችል ይገልጻሉ። ለዚህ ምክንያታቸው ደግሞ ከዚህ ቀደም ፓርቲው ሰልፍ ለማካሄድ ባቀደበት እንዲሁም ህዝባዊ ስብሰባ ለማድረግ በጠራበት ወቅት የአዳራሽ ክልከላዎችና የአመራሮች ስር ሲፈጸም ስለነበረ ነው ባይ ናቸው። እዚሁ ጋር ተያይዞ ፓርቲው የምረጡኝ ቅስቀሳውን በተመለከተ በዛሬው ዕለት ጀምራለሁ ማለቱን አዲስ ማለዳ ከዚህ ቀደም መዘገቡ አይዘነጋም። ሆኖም ግን ፓርቲው አንዳንድ ብሎ በጠቀሳቸው ምክንያቶች ቅስቀሳው መራዘሙን አንስተዋል። ዛሬ አልጀመርንም። በዚህ ሳምንት ነው እንጀምራለን ብለን ያቀድነው። ቅስቀሳውን እንዳልኩሽ በዚህ ሳምንት ነው ለመጀመር እቅድ የያዝነው እንደ ቅንጅት ማለት በዚህ ሳምንት ነው ለመጀመር ፕሮግራም የያዝነው። ከሰልፉ ጋር በተያያዘ ግን ኤግዛክት ቀኑን አሁን ዲስክሎዝ ለማድረግ አልወሰንም፣ ገና ለሚዲያ ለማውጣት አልወሰንም። ግን በቅርብ ጊዜ ውስጥ ነው ሰልፉ እንደምናደርግ ያሰብነው። ግን ሰልፉ ደግሞ ከምርጫ ጋር የተያያዘም አይደለም። ሌሎች አሁን በቅርብ ይፋ የምናደርጋቸው አጀንዳዎች ያሉት ሰላማዊ ሰልፍ ነው እንጂ ከምርጫ ጋር የተያያዘ ሰልፍ አይደለም። ከሰልፉ ጋር በተያያዘ ሰልፉን ለማድረግ እኛ 100% ቁርጠኛ ነን። ግን ከዚህ ቀደም እንደምታውቂው ያው የምንኖርበት ሁኔታ ከዛ አሁን ስልጣን ላይ ያለው መንግስት ያለው ባህሪ የሚታወቅ ነውና ክልከላዎችን ሊያደርግ አይችልም የሚል ወይም ተስፋ የለን። ነገር ግን ወደ ሰልፍም ደግሞ እንድንመጣ ያደረገን ከዚህ ቀደም በተለይ አዳራሽ ክልከላዎች አሉ እንደምታውቂው። ሰልፍ ደግሞ ለማድረግ ሲሞከር በ2016 ዓመተ ምህረት አመራሮችን በማሰር ነበር ሰልፉን ለማስቆም የተሞከረውና አሁን ላይ እንደዚህ አይነት ነገሮች እንደሚኖሩ ኤክስፔክት እናደርጋለን። ተዘጋጅተንባቸዋል። አንድ ሁለት አመራሮችን በማሰር ወይም ደግሞ ከፊት የሚታወቀውን አመራር በማሰር ቆም ሰልፍ አይደለም አሁን ላይ የምናዘጋጀው። በደንብ የታሰበበት በደንብ የታቀደበት ሰላማዊ ሰልፍ ነው የምናደርገውና ክልከላዎች እንደሚኖሩ ኤክስፔክት እናደርጋለን። ነገር ግን መብታችንን ደግሞ ኤክሰርሳይዝ ለማድረግ አሁን ላይ በጣም ቁርጠኞች ነን። ከዛ ባለፈ በአዳራሽ በመከልከል የሚቆም አይደለም ሰላማዊ ሰልፍና ከመጨረሻው ድረስ ገፍተን የምንሄድበት መብታችንን ኤክሰርሳይዝ የምናደርግበት ህዝብም ደግሞ ለመብቱ እንዲታገል በጋራ በሰላማዊ መንገድ ጥሪ የምናደርግበት መርሃ ግብር ነው የሚሆነው። ስለዚህ እኛ እስከ መጨረሻው እንሄድበታለን። ነገር ግን እንዳልኩት ኤክስፔክት አለን ክልከላዎች ሊኖሩ እንደሚችሉ፣ እስሮች ሊኖሩ እንደሚችሉ። መንግስት ከዛሬ ሲያደርጋቸው ነበሩ ያሏቸው የመብት መጋፋቶች ትክክል ባይሆኑም አሁንም ግን ይህንኑ ተግባር ይፈጽማል ተብሎ እንደሚጠበቅ ገልጸዋል። የሰብአዊ መብቶች ጥሰቶችን መፈጸም ሰዎችን በፖለቲካዊ አመለካከታቸው ምክንያት የተሳደዱ ከመሆናቸው አንጻር ክልከላውን የማድረጉ ነገር ጥያቄ ውስጥ የሚገባ አይደለም ሲሉ ሀሳባቸውን አጠናክረዋል። አይችልም እስከዛሬ ሲከለክላቸው የነበሩ ጉዳዮችንም መጋፋት ይችላል በሚል ሁኔታ አይደለም ሲያደርግ የነበረው። ነገር ግን ሪያሊቲ ነው ደግሞ እሱን መካድ አይቻልም። እንደሚያደርገው ሪያሊቲ ነው መካድ አይቻልም። ካለው ጸባይ ከገዢው ፓርቲ ዲሞክራሲ ጠልነት እንዲሁ ደግሞ አምባገነን ከመሆን አንጻር ሊያደርግ የሚችለው መሬት ላይ ያለ ሀቅ ነውና አሁን ሰዎችን ንጹሃንን መግደል ማድረግ ያለበት ነገር አይደለም ማለት ግን ያደርገዋል። ስለዚህ ሪያሊቲ ነው የምንኖርበት ሪያሊቲ። ሰልፍ መከልከል፣ ንጹሃንን መግደል፣ ማሰር፣ ዜጎችን በፖለቲካ አመለካከታቸው ጋዜጠኞችን በስራቸው ምክንያት የሚሳደዱበት ሀገር ላይ እስከኖርን ድረስ መብቱ ነው አይደለም የሚለው ጥያቄ ውስጥ መግባት የሚችል ሁኔታ ነው ብዬ አላምንም እኔ በግሌና እኛ ማድረግ የምንችለው ካውንተር በተቃራኒው እኛ ምን ማድረግ እንችላለን የሚለው ላይ ነው መስራት የምንችለው እንጂ ኤክስፔክት እናደርገዋለን ካለው ባህሪ ካለው ጠባይ አንጻር ግን አይደለም። ከሁለት ዓመታት በፊት የኢህአፓ ፕሬዝደንትና ተቀዳሚ ምክትል ፕሬዝደንት ሌሎች ፖለቲከኞችና ልሂቃን ለህዳር 30 ቀን 2016 ዓ.ም በተመሳሳይ ሰላማዊ ሰልፍ ቢጠሩም ሰልፉ ሳይደረግ አስተባባሪዎቹም ለ4 ወራት ገደማ በአዋሽ አርባ እንደታሰሩ አይዘነጋም።
30 ኢትዮጵያውያን ስደተኞች ወደ ዛምቢያ በህገወጥ መንገድ ሊገቡ ሲሉ መያዛቸው ተሰማ። 30 ኢትዮጵያውያን በትናንትናው ዕለት በምሽት ምስራቃዊ ዛምቢያ ኒምባ ግዛት በህገወጥ መንገድ ለመግባት ሲሞክሩ ነው በቁጥጥር ስር ውለዋል የተባለው። ኢትዮጵያውያን ወደ ዛምቢያ ለመግባት የሞከሩት በሲፓታ ከተማ ነዋሪ በሆነው ቦያድፌር ተብሎ የሚጠራ የ40 ዓመት አሽከርካሪ በሚያሽከረክረው አምቡላንስ ውስጥ በመሆን ነው። የምስራቃዊ ግዛት ፖሊስ ኮማንደር ሮበርትሰን ሞይምባ ህገወጥ ስደተኞቹ በቁጥጥር ስር መዋላቸውን ለመገናኛ ብዙሃን ያረጋገጡ ሲሆን የአልታፍ አምቡላንስ የመኪና ቁጥር BAT 3037 በሲፓታ ከተማ የአልታፍ የግል ሆስፒታል ንብረት መሆኑን ገልጿል። ኮማንደሩ የአምቡላንሱ ሹፌር ከ45 ዓመት ዕድሜ ከባልደረባው ሲያሙ ኪንጌ ቺኬማ ከተባለው አሽከርካሪ ጋር በመተባበር ኢትዮጵያንን ከተለያዩ ቦታዎች ወደ ዛምቢያ ለማስገባት መሰብሰባቸው እንደሚታመን ተናግረዋል። አክለውም ሁለቱ አሽከርካሪዎች ህገወጥ ስደተኞችን አስመልክቶ ለፖሊስ በሰጡት ቃል ካታቴ ግዛት ከሚገኘው ኬኔዲ ፌሪ ተብሎ ከሚጠራው ቦታ ታማሚ እንዳለ አምቡላንስ እንደሚያስፈልግ መመሪያ እንደደረሳቸው ነገር ግን አምቡላንስ ይዘው በመጡ ሰዓት 30 ህገወጥ ኢትዮጵያውያን ስደተኞች እንዲጓዙ ማድረጋቸውን አስታውቀዋል። ይህ ዘገባ በተሰራጨበት ወቅት ሁለቱ የዛምቢያ አሽከርካሪዎች ከ30 ኢትዮጵያውያን ጋር በፖሊስ ቁጥጥር ስር እንደሚገኙ ተናግረው ጥቅም ላይ የዋለው ተሽከርካሪ በህግ ጥላ ስር ይገኛል ብለዋል። ኮማንደሩ ህገወጥ ስደተኞቹ በቁጥጥር ስር ያሉት በጋራ በተሰራ የቡድን ስራ እንደሆነ አብራርተው የካቾሎላ የፍተሻ ጣቢያ ደህንነት ባለስልጣናት ለኒምባ ፖሊስ ጣቢያ ስለ ህገወጥ ስደተኞቹ መረጃ እንደሰጡ መግለጻቸውንም ሉሳካ ታይምስ ዘግቧል። ምርጫ ቦርድ የፖለቲካ ፓርቲዎች ከእጩ ምዝገባ ጋር በተያያዘ ላሰሙት ቅሬታ በአዲስ ማለዳ በኩል ምላሽ ሰጠ። የፖለቲካ ፓርቲዎች እጩዎቻቸውን በማስመዝገብ ሂደት ችግር አጋጥሞናል ሲሉ ለአዲስ ማለዳ ላሰሙት ቅሬታ ቦርዱ ምላሽ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የክልል ቅርንጫፍ ጽሕፈት ቤቶች ማስተባበሪያ ክፍል ኃላፊ ቀነኒ ኢንሰርሙ አዲስ ማለዳ እንደተናገሩት በዲጂታል መንገድ የእጩዎችን ምዝገባ ለማከናወን የፖለቲካ ፓርቲዎች ቅድመ ሁኔታዎች ማሟላት ይጠበቅባቸው ነበር። እነዛ ቅድመ ሁኔታዎች የፓርቲው ምንድናቸው የሚለውን ስናይ የፖለቲካ ፓርቲው መሪ ወይም ደግሞ ፕሬዚደንት 3 የፊርማ ናሙና ያስፈልጋል። ሌላው ፓርቲው ለሰባተኛው ጠቅላላ ምርጫ የሚያወዳድራቸውን እጩዎች ቦርዱ ባዘጋጀው ቅጽ 05 የሚባል አለ። ሁሉንም መረጃ የያዘ ነው። በሱ ቅጽ ተጠቅመው መዝግበው እጩዎቻቸውን ዘርዝረው ማምጣት አለባቸው። እሱን ዝርዝር ብቻ ሳይሆን ደግሞ ፓርቲው እነዚህ እጩዎች ፓርቲውን ወክለው እንዲወዳደሩ መፍቀዱን የሚገልጽ ደብዳቤ አብሮ ተያይዞ መምጣት አለበት። እንዲሁም በምርጫ ለመወዳደር አንድ በሕግ የተቀመጠው መስፈርት የመወዳደሪያ ምልክት ስለሆነ ፓርቲው ምን አይነት መወዳደሪያ ምልክት እንደሚጠቀም ማሳወቅ አለበት። ስለሆነም ቦርዱ ለአንድ ፓርቲ በተዘረጋው ሲስተም ላይ የመጠቀሚያ ልዩ ስም ዩዘርኔም የይለፍ ቃል የሚሰጠው የተዘረዘሩትን ሲያሟላ መሆኑን ቦርዱ አስገንዝበዋል። ቀነኒ አንዳንድ ያሏቸው ፓርቲዎች ሂደቱን አሟልተው እየተመዘገቡ መሆኑን ሲጠቅሱም አንዳንዶች ደግሞ በተቃራኒው እያስመዘግቡ አለመሆኑን አመልክተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ባለፈው ሳምንት እጩዎቹን አለማስመዝገቡን የቦርዱን የዲጂታል አሰራር መተቸቱን አዲስ ማለዳ ዘግባ ነበር። ለዚህ የኢዜማ ቅሬታ ምላሽ ሰጡት የብሔራዊ ምርጫ ቦርድ የክልል ቅርንጫፍ ጽሕፈት ቤቶች ማስተባበሪያ ክፍል ኃላፊ ቀነኒ ኢንሰርሙ ኢዜማ ከዳር 8 ጀምሮ ባስተዋወቅነው መሰረት ቀድሞ ሁኔታዎች አሊያም መረጃዎችን ሳያመጣ ቆይቶ ጥር 6 እና 7 ቀን 2018 ዓ.ም ነው ዝርዝሩን ያመጣው በማለት ያስረዳሉ። ያው በዋና ጸሐፊው አማካኝነት ስለሆነ የፊርማው ናሙና የመጣው ይሄ ነገር በህገ ደንባቸው መሰረት በፓርቲው መተዳደሪያ ደንብ መሰረት ይሄ ግለሰብ የፊርማ ናሙናውን መስጠት የሚያስችለው ፍቃድ አለው ወይ የሚመለከተው አካል ወስኖበታል የሚለውን ማረጋገጥ ስለነበረብን መተዳደሪያ ደንቡን መርምረናል። ፓርቲውንም ደግሞ ቃለ ጉባኤ አስቀርበናል። የስራ አስፈጻሚ ወስኗል ስላለ ፓርቲው ያንን አስቀርበን ነው መርምረን አሁን ከ2 ቀን በፊት ነው እንደዚህ የሚስጥር ቁጥርና አካውንት ወይም ሲስተም ውስጥ የሚገቡበት መጠቀሚያ ስም የላክንላቸው ማለት ነው። ከኦንላይን የእጩዎች መመዘጋገብ ጋር በተያያዘ ከተለያዩ ፖለቲካ ፓርቲዎች ለሚነሱ በርካታ ጥያቄዎችና ቅሬታዎች ምላሽ የሰጡት ቀነኒ ከሲስተም ጋር ተያይዞ ፖለቲካ ፓርቲዎቹ ያጋጠሟቸውን ችግሮች በተለያየ መንገድ እየፈታን ነው ብለዋል። ኛው መንገድ ምንድነው? ያው መጀመሪያ ፖለቲካ ፓርቲዎች እዚህ የእጩ ምዝገባ ሂደት ላይ ዝም ብለው አይደለም እንዲገቡ የተደረገው። በ2 ዙር የተሰጠ የፕራክቲካል የሆነ የትግበራ ስልጠናዎች ሰጥተናል። ሲስተሙ ላይ ገብተው እጩዎች እንዴት እንደሚመዘግቡ በደንብ ልምምድ እንዲያደርጉ አድርገናል። ግን እሱ ብቻ ደግሞ በቂ ነው በሚል አልተውንም። የቱቶሪያል ቪዲዮ፣ የልምምድ ቪዲዮ ሼር አድርገናቸዋል።
መመሪያም አለ የእጩ ምዝገባ እንዴት እንደሚከናወን ሂደቱ የሚታይ እሱን ሰነድ ተሰናቸዋል። አክለውም የፖለቲካ ፓርቲዎች የሲስተሙ አሰራሪዎች ስለሆኑ ከምርጫ ቦርድ ጋር ግንኙነት የሚያደርጉትና ሲስተም ላይ ገብተው ምዝገባ የሚያካሂዱት ፓርቲዎች እነዚህን ግለሰቦች የያዘ የቴሌግራም ቡድን መኖሩን ጠቅሷል። እሱም በመጠቀም በየቀኑ በየሰዓቱ የሚያጋጥማቸውን ችግሮች ከአረዳድ የሚሆን ከኔትወርክ አሊያም ከሌላ ማንኛውም አይነት አካሄድ የመነጩ እክሎችን እንደሚፈቱ ገልጿል። የፖለቲካ ፓርቲዎች እጩዎቻቸውን እንዲያስመዘግቡ በተቀመጠ የጊዜ ሰሌዳ በተለያዩ ችግሮች ምክንያት እጩዎቻቸውን ሙሉ በሙሉ ሳያስመዘግቡ እንዳይጠናቀቅ ስጋት እንዳደረባቸው ቢያንስ 3 የፖለቲካ ፓርቲዎች ለአዲስ ማለዳ ነግረዋታል። በዚህም በምርጫ ቦርድ በኩል ጊዜውን የማራዘም እቅድ ሊኖር እንደሆነ ለቀረበላቸው ጥያቄ ጊዜው ይራዘማል አይራዘምም የሚለውን በተመለከተ በሂደት በተቀመጠ ጊዜ ሰሌዳ ታይቶ የፖለቲካ ፓርቲዎቹ ምን አይነት ነገር ማድረግ ችሏል፣ ምን ማድረግ አልቻሉም፣ ያልቻሉትስ በበቂ ምክንያት ነው ወይ ተብሎም ታይቶ በቦርዱ በሚሰጥ ውሳኔ አማካይነት ነው ሊራዘም የሚችለው ሲሉ ቀነኒ አዲስ ማለዳ ምላሽ ሰጥቷል። ዋዜማ ሬዲዮ የስራ ፍቃዱ መሰረዙ በማንኛውም መለኪያ ትክክል ነው ብዬ አላምንም አለ። ጣቢያው ይህን ያለው ኢትዮጵያ መገናኛ ብዙሃን ባለስልጣን የስራ ፍቃዱ እንዲመለስ ካደረገ በኋላ በወጣው መግለጫ ነው። ዋዜማ በመግለጫው ኢትዮጵያ መገናኛ ብዙሃን ባለስልጣን ቅዳሜ ጥር 16 ቀን 2018 ዓ.ም ዋዜማ ሬዲዮን በተመለከተ ያወጣው መግለጫ ተመልክቻለሁ ያለ ሲሆን ባለስልጣኑ ሐሙስ ዕለት ፍቃዳችን እንድንመልስ ባዘን መሰረት ይህንኑ አድርገናል። መግለጫው የተሰጠውም ይህንን ባደረግን በሰዓታት ውስጥ ነው ሲልም አመልክቷል። እርምጃው በማንኛውም መመዘኛ ትክክል ነው ብለን አናምንም፣ አሳዝኖናልም። ዝርዝሩን በሚገባ ጽነን አስፈላጊና ጠቃሚ ከሆነ ተጨማሪ ማብራሪያ እንሰጣለን፣ ሌሎች ህጋዊ አማራጮችን እንከተላለን ሲል በቀጣይ ሊያደርግ ስለሚችላቸው እርምጃዎች ጠቅሷል። መንግስት ዋዜማን በተመለከተ ባወጣው መግለጫ ጣቢያው የሀገርን ጥቅም አደጋ ላይ ጥሏል፣ የጋዜጠኝነት ስነ ምግባርን አላከበረም ሲል የከሰሰ ሲሆን ዋዜማ ለዚህ በሰጠው ምላሽ ለሚከታተሉን ፍርዱን እንተዋዋለን ብለዋል። ባለስልጣኑ ዋዜማን አስመልክቶ ባወጣው መግለጫ የኢትዮጵያ ህገ መንግስትና የመገናኛ ብዙሃን አዋጅ መመሪያዎችና የሙያ ስነ ምግባር አክብሮ ለመስራት ፈቃደኛ ባለመሆኑ የስራ ፍቃድ እውቅናውን ተመላሽ እንዳደረገም ጠቅሷል። በሌላ በኩል ሪፖርተር ጋዜጣ 30ኛ ዓመቱን በደማቅ መርሃ ግብር አክብሯል። ይህን ተከትሎ ባሰራጨው መግለጫው የ30 ዓመታት ጉዞ መንገዶች አልጋ በልጋ አልነበሩም፣ ጋዜጠኞችን ከማጥቃት ጀምሮ ተቋሙን አቅመቢስ ማድረግ ለማሽመድመድ በርካታ ጥቃቶች ተፈጽመዋል፣ በርካታ ክሶች ተከፍተዋል፣ በቃልና በጽሁፍ ጭምር መረር ያሉ ማስጠንቀቂያዎችና ማስፈራሪያዎችም ነበሩ ሲል አስታውሷል። በርካታ መከራዎችና ጫናዎችን ተቀብለን አልፈናል ያለው መግለጫው በስራችንና በጥራታችን የሚጠራጠሩንን እምነት አግኝተናል፣ እዚህም ምስጋናውን አቅርበዋል። መረጃ ስለሰጣችሁን፣ መረጃ በመንፈግና በመተቸት ስላበረታችሁን፣ በኩርኩምና ማስፈራሪያ ጫና ስላጠነከራችሁንም እናመሰግናለን ብለዋል። ሪፖርተር ዕለተ ዜናችን ተናቋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።